ሰላም ውድና ተናፋቂዎች የኔ ቤተሰቦች ጥቁር አዝሙድ ቤተሰብ እንዲሁም ደግሞ ምርጥ ምርጦች የሃይሚና የብሩኬ ፋሚሊዎች ባጭሩ አንድ ላይ ምንድነው የምንባለው? እስኪ ጨረቃ ፋሚሊ እንዴት ናችሁልኝ? ደህና ነኝ። እንዴት ናችሁ? እግዚአብሔር ይመስገን። እኔ ጥቁር አዝሙድ እንግዲህ ብላኪ ደህና ነኝ፣ እግዚአብሔር ይመስገን። ከእናንተ ናፍቆት በቀር ደህና ነኝ። ያው እንግዲህ የት ነው ያለኸው በሉኝ እስኪ። ያው በጣም ነው ናፈቃችሁኝ፣ እግዚአብሔር በጣም በጣም በጣም። እስኪ የት ነው ያለኸው ብላኪ፣ ምን ሩም ውስጥ ምን ትሰራለህ በሉኝ። አንዴ ካሜራማን ወደዛ ዞር አሳይልኝ አንዴ። የት ነው ያለሁት አሁን? ያው ቱ ቢ ሆነስት መናገር አይጠበቅብኝም። ኦልሬዲ አይታችሁታል። ዱባይ ነው ያለሁት። ውሰደኝ ቢለውኝ ብሩክ ሳስበው ብሩክ ብቻው መሄድ የለበትም፣ ዱባይ ብቻው መምጣት የለበትም። ገባችሁ? እሷ ሊደብራት ይችላል ምናምን ብዙ ነገር። እኔ ደግሞ ታውቃላችሁ አመጣጤን ብሩኬ ጋር ብቻ ጥብቅ ብዬ የመጣው ልጅ አይደለም። አታችኋል መቼ ቲሸርት ጊፍት ስሰጠው ጥሬ ስጋ ስንበላ ምናምን በቃ የእሱ በጣም ቤስት ጓደኛ ሆኜ ብቻ አይደለም የመጣሁት። በዩቲዩብ ደግሞ የሃይሚ ቤተሰብን አጠቃልዬ ነው የመጣሁት እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በዚህ አጋጣሚ እንዴት ናችሁልኝ? አክቹሊ ጋይስ ትናንት የተወሰነ ነገር ተፈጥሯልና ያንንም ለማለት እናንተን ደግሞ በዚሁ አጋጣሚ ጠፍታችኋል። እናንተ እኔ አይደለሁም እናንተ ጠፍታችኋል። ስራ አትሉኝም። ይኸው በቃ ግን የሚባይዘው የሚልኩ እንዳሉ ታውቃላችሁ ጋይስ እንትን ላይ ኢቨን ባይዘዊ በዚሁ አጋጣሚ ልንገራችሁ ማይኬ የለም እና በስልክ ነው ድምፅ ይዤ እንግዲህ እየቀረስኩ ያለሁት። ምክንያቱም ግዴታ በቃ እንትን አለብኝ ቪዲዮ ሰርቼ የሆነ ነገር ማለት አለብኝ። ከብላኪ ምን ይጠበቃል የሚባሉ ነገሮችን እንትን ማለት አለብኝ እና ብዙ ማውራት አልፈልግም። እኔ ታውቃላችሁ ብዙ አላወራም። የልቤን እግዚአብሔር ነው የሚያውቀው። የሁላችንንም ድክመታችንን እግዚአብሔር ያውቃል። ባጭሩ የመጣሁበት ዓላማ በብሩኬና በሃይሚ ግጭት የሆነ ነገር ለማለትና ስለ ሀሰን የሆነ ነገር ለማለት ነው የመጣሁት እና በጣም ያስደበረኝ ሀሰን በዚሁ አጋጣሚ እና ስለሱም የሆነ ነገር ለማለት ነው የመጣሁት እና በእርግጥ ዲቴል አዲስ አበባም ስላልሆንኩኝ እነሱም አክቹዋሊ አዲስ አበባ አይደሉም። ደግሞ በዚሁ አጋጣሚ ወደ አዲስ አበባ እንዲመለሱ በጣም እነሱ ጀመር አዲስ አበባ ካልተመለሱ ከዱባይ ራስ ወደ ኢትዮጵያ አልፈልግም። አልመጣም። ለማንኛውም እነዚህ ነገሮች ለማለት ነው የመጣሁት። ያው ዱባይ ነኝ ምናምን ቫኬሽን ላይ ነኝ፣ የተዝናናው ነው እና ግን ከነሱ አይበልጥብኝም። ገባችሁ? ይሄ ነገር መዝናናቴ ማለት ነገ ምጣት መጥቼ ማየት የምችለው ነገር ነው። እዚህ ጋር ግን እየተበላሸ ያለው ህይወት ነው። ገባችሁ? እና በአጭሩ የመጣሁት አንድ እንዲሆኑ ሲቀጥል ደግሞ መጣላት እንደሌለባቸው ምናምን በቃ ይሄ ነገሮችን ፍቅር ለመስበክ ነው ባጭሩ የመጣሁት እና አይኖ ሳይሰለቻችሁ ሙሉ ቪዲዮ እንደምታዩ ተስፋ አደርጋለሁ። ምክንያቱም ውድ የጨረቃ ቤተሰብ ነኝ እኔ ብላኪ ምርጥ የእናንተ እንግዲህ ጥቁር አዝሙድ ይሁን እስኪ ቸኮሌት ካደር እናቴ ተውይታል። ቸኮሌት እንዴ ይሄ ቸኮሌት አይደለም አክቹሊ ቸኮሌት ነኝ ነው እንደዚህ የዱባይ ቸኮሌት ነኝ እኔ። ረሙ ደግሞ ቸኮሌት ፋሚሊ ማነው ቸኮሌት ይመስላል እንደ እና ባጭሩ እንደዛ በዚህ ምክንያት ነው የመጣሁት ወደ ዩቲዩብ የመጣሁት በእነሱም አጋጣሚ ስለሆነ አንድ እንዲሆኑ የእነሱን አብሮ መሆን የሚያስደስተኝ አይነት ልጅ ነኝ እና እውነት ክፋት የለብኝም በሁለቱ መሀል ምንም እንዲደብራቸው ጭራሽ እንዲጣሉ አልፈልግም እና ሁሉም በቃ ጅስት አላ ጋይስ እንዴት ብዬ ላስረዳችሁ? ሁላችንም እኮ ህይወታችን የተሳካ አይደለም። ገባችሁ? ሁላችንም ህይወታችን የተሳካ አይደለም። ምን ያህል ስትራግል ውስጥ እንዳለን ምን ያህል ችግሩ ሲሆን የሆነ ነገር ስንጠቋቁመን ህይወታችን ለማስተካከል ያለን አይነት ሰዎች ነን። ገባችሁ? መቼስ ይገባችኋል። እናንተም እኮ እንደኛ ሰው ናችሁ። ገባችሁ? ሰው በእንደዚህ መሀል ማለት ነው እንዴት ነው ጊቭ አፕ ማድረግ የለብንም። ህይወታችን ላይ ስንኖርኛ ጊቭ አፕ ማድረግ የለብንም። የሆነ ነገር እጅ መስጠት የለብንም እና አይ ቲንክ እጅ ሰጠናል እያልኩ ሳይሆን እጅ መስጠት የለብንም። የቻልነውን ያክል እንትን ማለት አለብን። ስትራግል ውስጥ ለመውጣት የቻልነውን ያክል መሞከር አለብን ብዬ አምናለሁ እና ያ ነገር አንድ ነገር ነው። ሲቀጥል ደግሞ ሌላ ብሩኬና ሃይሚ
ትላንት ልንገራችሁ እስኪ ከመምጫው እንትን ልበላችሁ። አሁን በስርዓት ቪዲዮ መስራት ልጀምር እሺ። እና ስለ ብሩኬና ሳይሄሚ አንዳንድ ነገሮችን ልበላችሁ። እኔ ከመጀመሪያው አንዴ ልጀምር። አሁን በስርዓት ላውራ። እስካሁንም ለሰላምታ ነው ለማለት ነው ባጭሩ። ዱባይም ነው ያለሁት ምናምን ያ ነገር ነው የነገርኳችሁ። እና አሁን ልንገራችሁ። እኔ ብሩኬን ነው የማውቀው፣ በደንብ የማውቀው ብሩኬን። ብሩኬን በጣም ነው የምወደው። ይህ ማለት ደግሞ ብሩኬን ለመውደድ ሀይሚን መጥላት አይጠበቅብኝም። ገባችሁ? በጣም ነው የምወዳቸው፣ በጣም ነው የማከብራቸው። እዚህ ዩቲዩብ ላይ እንዲቆሜ እንድሰራ የሚያደርጉኝ እነሱ ናቸው። ብዙ ሰብስክራይበር እንዲኖረኝ። ስንት ሰብስክራይበር? 22 ሺህ ያልገባውም ሰብስክራይብ ብዙ ነው። 22 ሺህ እግዚአብሔር ምን አንተ እንዴ የሆነ ተውት እስቲ። እና በጣም ነው ያግዙኝ ሁለቱም ባይዘው። እና ሀይሚ ደግሞ በስመ አብ ወመንፈስ ቅዱስ በጣም ምርጥ ሰው ታውቃላችሁ። እግዚአብሔርን በጣም ነው የምወዳት። በጣም ምስኪን ናት፣ የኔ እናት። በቃ በጣም ነው ደስ የምትለኝ። በዚሁ አጋጣሚ ሀይሚዬ በጣም ነው የምወድሽ። ቡቡ ደግሞ ያው ቀና ያደረገኝ እሱ ነው። በቃ ባጭሩ በጣም ነው የምወደው፣ በጣም ነው የማከብረው። እና ታውቃላችሁ መቼስ የመጀመሪያ ቪዲዮ ማየት ገብታችሁ አካውንቴ ውስጥ የመጀመሪያውን ቪዲዮ ማየት ትችላላችሁ። እና አለ ብቻ እዛ ቪዲዮ ላይ እና እንደዛ ነው እላችኋለሁ። እና ባጭሩ አሁን ወደ ፖይንቱ ስመጣ ትላንት ማታ ላይቭ ገብቼ ነበረ በቲክቶክ አካውንት ማለት ነው። እና ይሄው እግዚአብሔር ነው የምላችሁ፣ እኔ ኦርቶዶክስ ነኝ፣ ማርያምን ምስክሬ ነው የምላችሁ። እግዚአብሔርን ምን እንደተፈጠረ ታውቃላችሁ? ላይቭ ገባሁኝና ማለት ነው በላቸው ላከልኝ። እዛ በላቸው ላከልኝና ገባሁ። እዛ ያበላቸው ምናምን ከዛ እንዴት ነው የሆነ ነገር ስትጠብቋላ። ለምሳሌ እቤት ስትገቡ ምናምን እናታችሁ እንዳለች አስባችሁ ሄዳችሁ እናታችሁ ታጭቁት የሆነ ያላ ምንድን ነው ምን ጎሏል ነገር ራስ አስባላችሁ አይደለ? ልክ እንደዛ ሁሉ ደግሞ ትላንት ማለት ነው በቃ ላይቭ ላይ ግብት ስል እንደው እንዴት ብዬ ላሳያችሁ? እሺ ላይቭን በቃ እግዚአብሔር ግብት ስል አይቻለሁ እኮ ሀይሚን እኮ አየኋትና ሰላም አልኳት ምናምን ኖርማል መሰለኝ። ታውቃላችሁ የሆነ ሰዓት ላይ ኖቲስ ማድረግ ጀመርኩ፣ ማስተዋል ጀመርኩኝ። እንዴ ሁሌ የሚገባው ገባችሁ እንደዚህ ቁጭ ነገር ትላለች የሆነ እንዴት ብዬ ላሳያችሁ? ኧረ ቆይ አንዴ ላሳያችሁ። እዛው ጋር እንዴት ነው መሰላችሁ? ላሳያችሁ እንደዚህ ነገር ቁጭ ትላለች። ከዛ እንደዚህ ደግሞ ይመጣና ያቅፋታል። ወር ደግሞ እሷ እዚህ ጋር ምናምን ነገር ነው የምትቀመጠው እግዚአብሔር። እና በቃ አንድ ላይ ቁጭ ብለው ሳያቸው በጣም ደስ የሚለኝ እግዚአብሔር። ትላንት ቁጭ ብላ ሳያት ብቻዋን የተቀመጠችው እና ኮሜንት ላይ ደግሞ እኔ ጋር ስንት ሰው ነበር መጀመሪያ ስገባ? አንዱ 100 ሰው 130 ሰው 150 ሰው ነበር፣ ግፋ ቢሉ 200 ሰው ነበር። እና ልክ እሷ ጋር ገብታ መጣና ኮሜንት ላይ አንዱ ምን አለ? ቡቡና ሀይሚን አስታርቅልኛል ሲለኝ ወዲያውኑ በቃ ተጣልተው ነው እነዚህ ልጆች አልኩኝ ማለት ነው እግዚአብሔር። ከዛ በኋላ በቃ ይሄ ነገር ደበረኝ። በእርግጥ የተወሰነ እያየው ነበር። ከዛ ሳይደበረኝ እንደዛ ሀይሚ ምን ሆናችሁ ተጣልታችሁ ነው ስላት አይተወኝ እስኪ ብላኪ አለች። እንዴ አልኩኝ። ከዛ አጋጣሚ ደግሞ ይሄን ቪዲዮን ከመስራቴ በፊት ደግሞ ለብሩኬ ደወልኩ፣ ሀይሚም ደወልኩ፣ አያነሱልኝ። ከሳጣራ ቡታጅራ ነው ያሉት፣ ወደ አዲስ አበባ መምጣት አልፈልግም ምናምን። ምን አይነት ነገር ነው የምትይው? እግዚአብሔርን በጣም ሼም ነው። አንድ መሆናችሁን የምናየው ባይዘው አዲስ አበባ ስትመጡ ነው። እግዚአብሔርን አዲስ አበባ ስትመጡ ነው አንድ መሆናችሁን የማየው። እና ፕሊስ ወደ አዲስ አበባ እንድትመጪ በጣም የምፈልገው በዚሁ አጋጣሚ ሄም እግዚአብሔር በጣም ስነ ስርዓት አይጂ ማርያም። እኔ በጣም ነው የምወድሽ። ስለዚህ በጣላሽ ማለት ነው ነኝ እኔ። እና ፕሊስ ወደ አዲስ አበባ መምጣትሽን ፕሮግራም ጨረሽ አያገባኝም። እኔ በቃ ወደ አዲስ አበባ ነይልኝ፣ እንደው በመቤቴ አይሚይ፣ እንደው በእግዚአብሔር ወደ አዲስ አበባ ነይልኝ። እሺ ሌላው ደግሞ በቃ ባጭሩ አንድ ላይ እንድትሆኑ የምፈልገው፣ እንድትለያዩ ጭራሽ አልፈልግም። በቃ ተስማሙ። ከዚህ በፊትም እኮ ብዙ ግጭቶች ተፈጥረዋል አይደል በሁለታችሁ እንትን። ስለዚህ ብዙ እንትን ነገር ተፈጥሯል እስከዛሬ። በቃ አንድ እንድትሆኑ ነው የምፈልገው፣ አንድ ላይ እንድትሆኑ ነው የምፈልገው። ጭራሽ እንድትጣሉ አልፈልግም። ሚካኤልን ምን ማለት እንዳለብኝ አላውቅም። እና በጣም ነው የደበረኝ ባጭሩ ያ ነገር ለማለት ነው የመጣሁት። ሌላው የመጨረሻው ነገር ልናገርና እንትን ልበል። የመጨረሻው ነገር ሀሰን ምን በሚያገባ ውስጥ እንድትገባ አልፈልግም። ቁም ነገር እናንተ ከፈለግ ከአዲስ አበባ ስመጣ ተገናኝተን ማውራት እንችላለን። ሌላው ያው ሁለቱም ገባ ፍቅር ላይ ነው። ፍቅር ላይ ደግሞ ገባሽ ብዙ ነገር አለ እና ብሩኬን ደግሞ በደንብ ነው ማም ነው ገባክ። ሀይሚ እንደዛ ቀጥረህ እያልክ እጇን ምናምን እግዚአብሔር በጣም ይደብረው አይቼዋለሁ። እና በጣም ይደበረኝ። እና የሁለቱን አንድ መሆን ማትፈልግ አይነት ሰው ነህ እንዴ
ይሄ ጥያቄ ነው ባይዘው የሁለቱን አንድ መሆን ማትፈልግ አይነት ሰው ነህ? ይሄን ጥያቄ እስኪ ከቻልክ ዲኤም አድርግልኝ። አዲስ አበባ መጥቼ ማውራት እንችላለን። እመጣለሁ፣ ችግር የለም። እነሱ እንደዚህ ተጣልተው እዚህ መቆየት ሁሉ አልፈልግም እኔ እና እመጣለሁ፣ እናወራለን ከፈለግ እና በእርግጥ እናት አትሳደቡ ምናምን ስትል ሰምቻለሁ። አዎ እናት እንድትሰደብ አልፈልግም። ለእናት ትልቅ ክብር አለኝ። ግን ሌላውን ነገር አዲስ አበባ ስንመጣም ቆሜም እንደ ወንድ ልጅ ማውራት ከፈለግ እናወራለን። ሲቀጥል በቃ ሀይሚና ብሩኬ እባካችሁ ተታረቁልን። እግዚአብሔር እኛ ጨረቃ ቤተሰቦች እየደበረን ሚካኤል በጣም የደበረኝ እና ብዙ ጊዜ ነው የደወልኩት አላነሳህልኝም እና ምናምን እና ቡታጅራም እዛ ነው መኖረው የምትይውን ሀሳብ ረፊ አቁ በጣም እንጣለው። እግዚአብሔር መጥቼ ነው የምወስድሽ ከዛም እና ረፊ እሱን ሀሳብ አቁ። ምክንያቱም መታችሁ እዚህ ቤት ውስጥ አንድ ላይ ሆናችሁ ተፈቅራችሁ ማርያም ከሱ ጋር መሆን እንኳን የሆነ ስሜት አለው። ገባሽ? ሰላም የሚሆን ስሜት አለው እና ያንን ነገር አድርጊ። እኔ በጣም ለእናንተ ትንሽ ወንድማችሁ ነኝ። ምናልባት ያጠፋሁት ነገር ካለ ራሱ አሁን ሳወራ አርሙኝ ብላችሁ እንደዚህ ነው ማለት ያለብህ በሉኝ እንጂ አትስደውኝ እንትን አታርጉኝ። ጀስት ቡል አታርጉኝ እና ያን ነገር አድርጉልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ባጭሩ ብላኪ ምን አይነት ሰው ነው? የጨረቃ ፋሚሊ አንድ መሆን፣ የብሩኬና ሀይሚን አንድ መሆን የሚፈልግ አይነት ሰው ነው። እባክህ ሀሰን ጣልቃ አትግባ። አሁንም እደግመዋለሁ፣ እባክህ ሀሰን ጣልቃ አትግባ ፕሊዝ። በፍቅር ነው እየጠየኩ ያለሁት። አይ ብላኪ እንደዛ አይደለም፣ በአካል መተን ማውራት እንችላለን ካልክ ደግሞ ችግር የለም፣ ዊኬን ታክ እናወራለን፣ ችግር የለም። እና ወደ አዲስ አበባ እመልሳለሁ። ሀሰንን ማግኘት ካለብኝ አገኘዋለሁ። እና ፕሊዝ ተታረቁ። ስለምሱ ለማለት ነው። ሌላ ምን ማለት ያለብኝ ነገር ብያለሁ። ያው ከኔ የሚጠበቀው እቺ ናት። ከዚህ በላይ ማድረግ ካለብኝ ያደርጋለሁ። እወዳቸዋለሁ። እናንተ ጨረቃ ፋሚሊዎች ምን መሆን ያለብን? ሁላችንም አንድ መሆን ያለብን። አንድ በቃ አንድ ስንሆን ነው የሚያምርብን። ገባችሁ? በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ካበዛውባቸው በጣም ይቅርታ። መስራት ካለብኝ ሌላም ካነሱልኝ ስልክም ያሉኝም ነገር ካሉ ወዲያውኑ ነው የምነግራችሁ። ዩቲዩቤን ደግሞ ሰብስክራይብ አድርጉልኝ፣ እሺ? አሳድጉኝ። እናንተ ስላላችሁ እኔም እኮ ወደ ዩቲዩብ መጥቼ እንደፈለኩ ማወራው። ገባችሁ? ስለዚህ ሰብስክራይብ አድርጉልኝ ያላረጋችሁልኝ። እኔ የሁለቱም ቤተሰቦች ነኝ። እወዳቸዋለሁ። ሰላም ሁኑልኝ። ትልቅ ክብርና ፍቅር ለእናንተ ያለኝ። ካልተታረቁ ግን እግዚአብሔር ምስክሬን አብዳለሁ። ብቻ እወዳቸዋለሁ።